ድምፃዊ ጌዲዮን ዳንኤል ግን በዚህ ደረጃ ምን ሆኖ ነው? ምን አባና ያልከው? ጫት ቤታ አንተ ደብተራ ዝም አትደብ። ብዙዎች የሚወዱት ብዙዎች የሚያደንቁት ድምፃዊ ወንድሙ ጅራ እንግዲህ እንዲህ ሲል ተሰምቷል። ነገር ገጥሞኝ አያውቅም። ጉድደል ሙከራ ነው ያደረጋችሁ። ጉድ ሰራችሁኝ ብል ነው የሚቀለው። ከአርቲስቶች የተላከ የድረሱልኝ ጥሪ። ይህ ቪዲዮ ለሁሉም ይደርስ ይገባልና እቺን ቪዲዮ ተጋበዙልኝ እስቲ። ወዳጆች ዛሬ እገዛችሁን ፈልጌ ነው የመጣሁት። በእርግጠኝነት እንደምታግዙኝ በማመን አስቀድሜ ማመስገን ፈልጋለሁ። ዳኒ ጋጋኖ ይባላል። በተለያየም ፊልም ላይ ታውቁታላችሁ። እኔ አብሮኝ ፊልም ከጀመሩት ቲያትር ከጀመሩት ውስጥ አንዱ ነው። የልብ ሰዓትን አብረን መድረክ ላይ ተጫውተናል። ኢንተርናሽናል ፊልም ላይ ሰርቶ ሀገራችንን አስጠርቷል። ዳኒ በአሁኑ ሰዓት ትልቅ የጤና እክል አጋጥሞታል። በከፍተኛ የመተንፈሻ ችግር የመተንፈሻ አካል ችግር ለረጅም ጊዜ ሲሰቃይ ቆይቷልና ስለሆነም ውድ ኢትዮጵያኖች በሀገር ውስጥም ያላችሁ በመላው ዓለም ያላችሁ ውድ ኢትዮጵያኖች በሙሉ እባካችሁ ባለሀብቶችም ሆናችሁ ኢትዮጵያ ውስጥ ያላችሁ የሕክምና ተቋማት የተለመደ ድጋፋችሁ እንድታደርጉልን በእግዚአብሔር ስም ጠይቃለሁ። አሁንም እግዚአብሔር መድኃኔዓለም መብርሃን ምናምናት ወላዲተ አምላክ ያሳደገው ደግሞ ቅዱስ ጊዮርጊስ ድኖ ደግሞ ከዚህ ከኦክሲጅኑ ተላቆ ካለበት የጤና እክል ተላቆ ወደ መድረክ ሙያው እንዲመለስ ህዝቡንም እንዲያዝናና እንዲያስተምር እንዲያሳውቅ ምኞቴን ገልጻለሁ። እና ደግሞ በዚሁ ለጠቅልል መሰለኝ እና ባካችሁ ይህን ፕሮግራም የምታዩ ይህንን መልእክቶቻችን የምትከታተሉ የኔን የጆኒንም የደሬንም የብዙዎቻቸውን በሀገር ውስጥም ያሉ በውጭም ያሉ ባለሙያዎች አሉና ይህን ወንድማችንን እባካችሁን ታደጉልን። ከአቅማችን በላይ ስለሆነ ነው። እስካሁን ባለው አቅም ለመረባረብ ሞክረናል። አሁን ግን ከመድኃኔዓለም በታች ደግሞ ወንድማችንን አቻሬን ይዘን ደጉን ተባባሪውን ሁልጊዜም ደግሞ በደስታም በሐዘን ጊዜ ከኪነ ጥበብ ባለሙያዎች ጋር አቻሬ የኪነ ጥበብ ባለሙያም ቢሆን በጫማ ስራዎቹ በቆዳ ስራዎቹ የሚታወቅ ትልቅ ባለሙያ ነው። ደገኛ ነው። ምርጥ ሰው ነው። ከሱ ጋር ተባብራችሁ ባካችሁን ይህን ወንድማችንን ይህን ጓደኛችንን ይህን ባልደረባችንን ታደጉልን ነው የምንለው። እግዚአብሔር ይስጥልኝ። ወገኖቻችን ያው የተለመደ ኢትዮጵያዊ ትብብራችንን አድርገን ዳኒን እንደኛ እንደሌሎቻችን የሚወደው መድረክ ላይ እንዲመጣ አሁን በቀደም እንግዲህ በረጅም ጊዜ ሄዶ ነው ብሔራዊ ቲያትር ያ ነገር የተፈጠረው። የተጓጓለህ እንደሰው ያን እዛ ቦታ ላይ መገኘት ያንን ነገር ማየት መድረኩን ማየት ይናፈቃልና ያንን ነገር እንደው ከዚህ ተገላግሎ እና የሚቻልበትን ባለሙያውም ሌሎች ሰዎችን በአገር ውስጥ በውጭም ያሉም የሚችሉትን እንዲያደርጉ ያው እግዚአብሔር ስም ጠይቃለሁ። ሁላችንም የምናውቀው አርቲስት ዳኒ ጋጋኖ እንግዲህ በብዙዎቻችን ልብ ውስጥ ትልልቅ ስራዎቹን ለተመልካቾች ለአድናቂዎች እያደረሰ ለበርካታ አመታት እንግዲህ በቲያትሩም እንዲሁም ደግሞ በፊልሙም ዘርፍ መቆየት ሁላችንም እናውቃለን። እንግዲህ የቀን ክፉ ማለት ይቻላል። አሁን ላይ ታሞ ያለ ኦክሲጅን መንቀሳቀስ አይችልምና የኛን እርዳታ ጠይቆ ወደኛ መጥቷል። ሁላችንም ያቅማችንን ልንረዳው ይገባል ስል ይህን መልእክትን አስተላልፋለሁ። በተጨማሪም እንግዲህ ፈጣሪ ጨርሶ የማረህ ለማለት እወዳለሁ። ወደ ሌላ ጉዳይ ስንገባ በዛሬው ቀን የሰማነው እጅግ በጣም ልብ የሚነካ አንድ መረጃ አለ። እስቲ መረጃውን ላካፍላችሁና ሐሳባችንን ሰጥበታለን። በጣም ያሳዝናል። ለራሱ ምርቃት የተገዛው በሬ ወቅቶት ህይወቱ ያለፈው ተመራቂ የቀብር ስነ ስርዓት ተፈጸመ። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ህይወቱ ትልቅ ተስፋን ሰንቆ የነበረው ወንድማችን ፍስሐ አስማሞ እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ ብዙዎችን አሳዝኗል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር የምርቃት ካባውን የደረበው። ወላጆቹና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ጎብጎብ ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱ ሊያልፍ ችሏል። ለአምላክ ምስጋና ይሁን ተብሎ
የደስታ ማክበሪያ የተዘጋጀው በሬ በአሳዛኝ ሁኔታ የቤተሰቡን ተስፋና ደስታ ይዞ ተጓዘ። የዚህ ወጣት ስኬትና ህልም በአጭር የተቀጨበት አሳዛኝ የቀብር ስነ ስርዓት ዛሬ በጋይንት ጎብጎብ ቀራንዮ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ፣ የክፍል ጓደኞቹና የአካባቢው ማህበረሰብ በተገኙበት ተፈጽሟል። ለመላው ቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። ፈጣሪ ከድንገተኛ አደጋ ይሰውራችሁ። እውነት ለመናገር ለወላጆች አጓጊና ተናፋቂ ጊዜዎች መካከል የልጃቸው የትምህርት ጊዜ ማብቂያ ወይም ደግሞ ምርቃትና እንዲሁም ደግሞ በተጨማሪ የልጃቸው ሰርግ ሲሆን እንግዲህ ያልታደለ ወላጅ ማለት እንችላለን። ልጃቸውን እንግዲህ ለረጅም ዓመታት አስተምረው ለማስመረቅ ሰፍ ባሉበት ጊዜ ለምርቃት ብለው የገዙት በሬ እንግዲህ የገዛ ልጃቸውን ወቅቱ ገድሎባቸዋል። በጣም የሚያሳዝን ትልቅ ሀዘን ነው። ለማንኛውም ፈጣሪ ሀዘናችሁን ያቅልላችሁ ለማለት እወዳለሁ። ወደ ሌላ ጉዳይ ስንገባ እንግዲህ በዛሬው ቀን ከሰማናቸው አሳዛኝ ጉዳዮች መካከል ሌላኛው ደግሞ ድምፃዊ ዘሪሁን ደምሴ እንግዲህ በተለያየ የዘፈን ስራው ሁላችንም የምናውቀው ነው። እንግዲህ ወደኛ በአንድ ቪዲዮ ከተፍ ብሎ መጥቷል። ምንድነው? እስቲ ቪዲዮ ልጋብዛችሁ። አሁን የምንገኘው የሜሪጆ ኢትዮጵያ የኩላሊት እጥበት ክሊኒክ ነው። እኔ ዶክተር ብሩክ አዲሱ እባላለሁ። በዚህ የኩላሊት እጥበት ክሊኒክ የኩላሊት የዳያሊሲስ አስተባባሪ እንዲሁም ሐኪም ነኝ። አሁን ከአርቲስት ዘሪሁን ደምሴ ጋር ትንሽ ቆይታ ይኖረናል። አሁን ያለነው ሜሪጆ የኩላሊት እጥበት ነው። ከአርቲስት ዘሪሁን ጋር ነው። እሱ የሚለን ነገር ካለ እስኪ እንስማ። የኩላሊት በሽታ መያዜ በፊት አላውቅም ነበር። የደም ግፊት ነበረብኝ። ከዛ በኋላ ጳውሎስ ሄጄ ቼክ ስደረግ ኩላሊት ነው አሉ። ከዛ በኋላ ጳውሎስ እየታከምኩ ከአቅም በላይ ሆኖ ወደ ብሩክ ሆስፒታል ገባሁ። እዛ ትንሽ አገገምኩኝ። ከዛ በአንድ አጋጣሚ ደግሞ ሲስተር እንዲሁ እየታመምኩም አንዳንድ ስራዎችን ለመሞከር ሲሄድ ቲያትርና ባህል አዳራሽ ያው በሳምንት 2 ቀን ዳያሊሲስ እንዳደርግ እሷ ፈቅዳልኝ። ያው እየተረዳሁ ነው ዳያሊሲስ ማለት ነው። እሺ እንዳያችሁ አሁን እሱ ሕክምና ላይ ነው ያለው። ይሄው በሳምንት 2 ቀን የኩላሊት እጥበት ላይ ነው ያለው። የተለያዩ ታማሚዎችም አሉ። እኛ እንዳየነው የኩላሊት እጥበት የሚደረግበት ቦታ ጽዳቱ፣ ውበቱ፣ ማማሩ እንደዚህ አልጠበቅኩም ነበረ። በጣም ቆንጆ ላይ ነው ያሉት። ግን በጣም ብዙ እንደዚህ አይነት ታማሚዎች ይኖራሉ። እሱ ደግሞ የሀገር ሀብት ነው። ሕክምና ብቻ አይደለም የሚያስፈልገው፣ ብዙ የሚያስፈልጉት ነገር ስላለ እንድናግዘው፣ እንድንረዳው፣ ከጎኑ እንድንቆም ግድ ይለናል። ለሲስተር ዘቢደርም በጣም እናመሰግናለን። ክብር ይገባታል። እዚህ ላሉትም ለነ ዶክተር፣ ለስታፉ፣ ለሁሉ በጣም ነው የምናመሰግነው። መጥቷን ታስተላልፈው ለህዝብ የምትናገረው ነገር ካለ፣ የሚያስፈልግ ነገር ካለ፣ የምንነግርልህ ነገር ካለ እስኪ አንዳንድ ነገር በለ። አዎ እኔ አርቲስት ነኝ። ኔትወርኬ እንደ ድሮ አይደለም። በፊት ስራ ሲኖር ክለብ ሲኖር እጠራለሁ። ወደ ክፍለ ሀገርም ሰርግም ሲኖር እሰራለሁ። ያ ሁሉ ኔትወርክ የለም። ሽማግሌ አባት አለኝ፣ አንድ ጎረምሳ ልጅ አለኝ እና እነሱም ማስተዳድረው እኔ ነኝ እና አሁን እንደ ድሮ ማስተዳደር ትንሽ ይከብዳል። መድኃኒት መግዛት አለ፣ ምን አለ፣ ዳያሊሲሱ የሚደረግም ብዙ ችግሮች አሉ እና እንግዲህ እግዚአብሔር ነው የሚያውቀው። ያው ህዝቡም እየረዳኝ ነው። የኢትዮጵያ ህዝብ ከፍተኛ ምስጋና ላቀርብ እፈልጋለሁ። በሀገር ውስጥም በውጭ ላሉት፣ እዚህ ላሉት ጓደኞቼ ናብነት አልቆናፍ ብዙዎች አርቲስቶች አሉ ጠርቼ ማልጨርሳቸው እና ምስጋና አቀርባለሁ። ያው ከባድ ነው ብቻ ከባድ ነው ያለው ነገር ደግሞ እግዚአብሔር የሚጨምርበት። አሁን ያለውበት ሁኔታ ጥሩ ነው፣ እግዚአብሔር ይመስገን። አይዞህ አንተ በጣም የሀገር ሀብት ነህ። በጣም ተሽሎ ድነ ለትልቅ ቦታ እንደምንደርስ እንጠብቃለን። አይዞህ። አመሰግናለሁ። እሺ ሰላም። አይ እንደውም ሳስበው የዚህ ሆስፒታል አስተዳዳሪ ብትሆን ይመስለኝ። እስቲ አንድ ዘፈን ሞክርልን። ትላንትና ተሶደ ዛሬ ተርሶ
ነገን ምንጠውሶንን አምናንም አዲሱ ይመጣል ትዝታሽ ጓዙናት በስብሶ ይመጣል ትዝታሽ ጓዙናት በስብሶ ጎን ለጎን ሲሄድ ፍቅር ነው ደስታ አበሳ አስቆጣሪው የተለዩ ለታ አልገባኝም እኔ ምንድነው ትዝታ አልገባኝም እኔ ምንድነው ትዝታ። በጣም ነው የምናመሰግነው። እግዚአብሔር ጨርሶ ማለት ይሄ አንድ ምርቃት ደግሞ ከልጅ እኔ ሰረን ባያለውና ማለት ፈልገው እግዚአብሔር ይጠብቅ ከክፉ ያርቅ እና ቤት ሆይ ከፊት ከኋላቸው ከዚህ ሁሉ ችግር ወጥተህ ልጅህን ይዘህ ትልቅ ቦታ እንዲደርስ ልጅህን ትልቅ ቦታ ያድርሰው ማለት ፈልጋለሁ። እግዚአብሔር ይጠብቅ። እጅግ በጣም በሚያሳዝን ሁኔታ ድምፃዊ ዘሪሁን ደምሴ እንግዲህ በምታዩት መልኩ ሁለቱም ኩላሊቱን ፌል አድርጎበት እንግዲህ ዲያሊሲስ እያካሄደ በማሽን እገዛ ይገኛል። እጅግ በጣም የሚያሳዝን ነው። ሽማግሌ አባት አለኝ ጎረምሳም ልጅ አለ ለነሱ ልኖርላቸው ይገባል ሲልም አንድ ላይ አክሎ ተናግሯል። ፈጣሪ እንግዲህ ጨርሶ ምሮ ለቤት ያብቃ። በአቅማችን ልንረዳው በምንችለው አቅማችን እንግዲህ ልንረዳው ከጎኑ ልንቆም ይገባል። በጸሎትም ብታስቡት ብዬ ሐሳብ መስጠት ፈልጋለሁ። ወደ ሌላ ጉዳይ ስንሻገር ደግሞ በመግቢያ ላይ በጋበዝኳችሁ ቪዲዮ ማለትም የድምፃዊ ጌዲዮን ዳንኤል ጉዳይ ነው። እንግዲህ እስቲ አንድ ቪዲዮ በሶሻል ሚዲያ ላይ በሱ ጉዳይ እንግዲህ ሲዘዋወር ነበረ። ምን ገጥሞት ነው? እስቲ እቺን ቪዲዮ ተጋበዙልኝና ሐሳቤን ሰጣቸዋለሁ። ሞት አይቀርም እኮ ሞት ይቀራል እንዴ? ልሰድድ ልሞትልህ እናት የሆነ ገንዘብ ወስደውብኝ ነው። የሆነ ገንዘብ ከስልኬ ላይ ብዙ ብር እንደዚህ ነው አልላችሁም። እና እዚህ ጋር ይጽፍልኛል። ገብቷል። ኃላፊነት አለብኝ ኃላፊ ነኝ ምናምን እያሉ ከቀበሌ ጀምሮ ዶክሜንት ሰርቀውልህ ዶክሜንት አውጥተው የሆነ ነገር ሲያረጉ ያዝናቸው ማለት ነው። ገብቷል። እዚህ ጋር የሆነ ነገር ቢያርብ ወይ የሆነ ነገር እንትን ላይ ልትወጣ ነው እንዴ? ሚዲያ ላይ ወተን መለመኛ ነን እንዴ? ያለንን በስርዓቱ ካልተጠቀምንበት እንደገና ደግሞ ተለምኖ ነው እንደምንቀበረው። ሬሳ ሳጥን መግዣ እገሌ እኮ ታሟል እገሌ እኮ እንደዚህ ሆኗል ተብሎ እንዴ በጣም ይከብዳል። ጥሩ አይደለም፣ ነውር ነው እንዴ። ምን አባ ነው ያልከው? ጫት ቤታ አንተ ደብተራ ዝም አትልም? አሳያለሁ። ለምን አንተ ሙያተኛ አይደለም? ሌባ መኪና መሸጫ ይሻላል። ድምፃዊ ጌዲዮን ዳንኤል እንግዲህ ላይቭ በቲክቶክ ገብቶ እንግዲህ ከተመልካቾቹ ከአድናቂዎቹ ጋር ጥሩ ጊዜ በሚያሳልፍበት ሰዓት እንግዲህ ከኮሜንት ላይ በሚሰነዘርበት ጽሁፎች ወይም ደግሞ ንግግሮች እንግዲህ ስሜታዊ ሆኖ እኚህ ንግግሮችን ሲናገር ነበረ። ግማሹ እንግዲህ ጌዲዮን ዳንኤል አሁንም እንግዲህ ጨርሶ አልዳነም አላገገመም ብለውም እንግዲህ ሀሳባቸውን እየሰጡበት ይገኛሉ። ምናልባት እንግዲህ አንዳንድ ጊዜ ፕሮቶኮል የሚባሉ ወይም ደግሞ የራሱ የቻለ ፕሮፌሽናልነትን ያካተቱ ስነ ምግባሮችም አሉ። እንግዲህ ብዙ ተመልካች ባለበት ሌላውም ደግሞ በሶሻል ሚዲያ ላይ እንደዚህ አይነት ልቅ የሆኑ ወርዶችን እየተጠቀመ ባይናገር ባይነኝ ሀሳብ ለመስጠት ያህል ነው። እናንተስ እንግዲህ ለጌዲዮን ዳንኤል አንፃር ምን አይነት ሀሳብ አላችሁ? ኮሜንት ሴክሽን ብጽፉልኝ እንወያይባችኋለን። በተጨማሪም እንግዲህ ካለፈው የህዝብ ተወካዮች ምክር ቤት እንግዲህ ያደረገው የስብሰባ መርሃ ግብር ነበረ። ከዛ ተነስቶ እንግዲህ በርካቶች የተለያዩ ቪዲዮዎችን እያሰራጩ እንዲሁም ደግሞ ሀሳባቸውን እየሰጡባቸውም እየተወያዩባቸው ይገኛሉ። አዋንታ በርሲሳም እንግዲህ አንድ ሀሳብ አለኝ ሲል ወደኛ መጥቷል። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው። ይሄንን ሲምፕል ኤግዛምፕል ልንገሮት። እርስዎ ይሄንን ንግግር እየተናገሩ እያሉ ፓርላማው ይስቃል።
በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሐሳብና አሳሳቢ ሐሳቦች ሲነሱ ይስቃል፣ ደንታ የለው። ቀኝ ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያድግ እኮ ባንዳ ነው የሚሆን። ከዚህ በላይ ምንም ሊሆን እኮ አይችልም። እውቀት ይሻላል ወይስ ሀብት ይሻላል፣ ገንዘብ ይሻላል ብሎ አከራክሮ ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድን ነው የሚሆነው? ስራ ሲይዝ እኮ ሌባ ነው የሚሆነው እኮ። ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ይሄ ነው እኮ ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን ጃፓንና ቻይናዎችን ያዋቸው። በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን። መሰረቱ ትምህርት ስለሆነ ነው፣ ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆኖ። የኛ የትምህርት ፖሊሲ በወያኔ ጊዜ አገር የግል ትምህርት ተቋማት አሉ፣ ዲግሪን ማስትሬትን ከሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ከሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ። ትምህርት ሚኒስቴር አይደለም የሚወደቀው፣ ሀገር ጭምር ነው የምትወድቀው። አዋንታ በርሲሳ እንደተናገረው በትክክል ወይም ደግሞ እውነት በሚባል ደረጃ ላይናችን በምናየው ደረጃ እንግዲህ ትምህርት ሚኒስቴር ሳይሆን የወደቀው እንደ ሀገርም ወድቀናል። በፓርላማ ውስጥ እንግዲህ የሀገር ችግር ወይም ደግሞ በሀገሪቷ ላይ ያሉ ችግሮች እንግዲህ በሚነገርበት ሰዓት በዚህ ደረጃ መሳቁ ምን ይባላል? ይህ እንግዲህ አዋንታ በርሲሳ ታዘቦ ለኛ አደረሰን። እኛም እንግዲህ ለመወያየት ይዤላችሁ መጥቶኝ የኔ ሀሳብ እንግዲህ ከሱ ጋር ተስማሚ ነው ወይም ደግሞ በሰጠው ሀሳብ እስማማለሁ። እናንተስ ምን ትሉታላችሁ? ሀሳባችሁን ግለጹበት። ወንድሙ ጅራ እንግዲህ በመግቢያ ላይ የጋበዝኳችሁ ቪዲዮ እንግዲህ ወደ አድናቂዎቹ የላከው አንድ የቪዲዮ መልእክት አለ። ምንድን ነው? እስቲ ቪዲዮን ተጋበዙልኝ፣ ተመልሼ እመጣለሁ። ሰላም፣ እንዴት ናችሁ አድናቂዎቼ፣ ወዳጆቼ፣ ጓደኞቼ? ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ቃላት እየመረጥኩኝ እየሰበሰብኩኝ ለእናንተ ጋር ለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ እየቀረጸውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ነው የመጣሁት። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደርጉኝ ሰዎች ሲያገኙኝ በስራ ቦታ በመንገድ ሲያገኙ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪዩ አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስ መሰጥ የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ የሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግ ከአቅሙ በላይ ሲሆንበት ጉድ ሰራኸኝ፣ ጉድ ሰራሽኝ ሲል ነው የማውቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በችርቻሮ ነው የማውቀው አልኳችሁ እኮ። በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ ነው። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። እንዳደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም ከአቅሜ በላይ ነው። ለሌሎች ሰዎች መልካም ነገር ሲደረግ ለሌሎች ሰዎች መልካም ሲያደርጉ ሳይ ነው የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁ ብል ነው የሚቀድመኝ። ሲሪየስሊ አይ ዶንት ኖ እንደምል
የሰጣችሁኝ ፍቅር እንዲህ በቀላሉ አላየውም። የሰጣችሁኝ ነገር ሁሉ ያስደረጋችሁልኝ አስተዋጽኦ በሙሉ ግን እናንተ ቆይ እንዴ ስራዬን እንድቀይር ነው እንደምትፈልጉት? ይሄ ሁሉ ላይክ፣ ይሄ ሁሉ ፎሎው፣ ይሄ ሁሉ ኤቭሪቲንግ የሰጣችሁኝ ፎሎው፣ የሰጣችሁኝ ላይክ፣ የሰጣችሁኝ ኤቭሪቲንግ ሌሎች የቲክቶክ ቤተሰቦች ያንን ለማግኘት በጣም ብዙ እንደሚልፉ አይቻለሁ። በጣም አደክመው ነው የሚያገኙት። በጣም ደም ተፍተው ነው የሚያገኙት እና በቀላሉ አላየውም። የሰጣችሁኝ ከፍቅሩ በተጨማሪ የሰጣችሁኝ ፎሎዌርስ እና ምን እንደማደርገው አላውቅም፣ ነግራችኋለሁ። ለቲክቶክ አዲስ ነኝ፣ ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ። ፖስት ማድረግ ምናምን ራሱ እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምኑ እንደነካካሁት አላውቅም። ፖስት የተደረገውን ሳየው ከፎቶ ላይ የሆኑ ቪዲዮዎች ውብ ብለው ይወርዳሉ። ከዛ ይወርድ ዲንዲንዲንዲንዲን የሚል ሙዚቃ ገብቶበት ምን እናከቸው ነው ብዬ ሁሉ ስቃለሁ በራሴ። አሁን ግን ገብቶኛል። በነገራችን ላይ ምናከቼ እንደዛ እንደሆነ አውቃለሁ። እና ሰዎች ጥረው ግረው ለፍተው ደም ተፍተው የሚያገኙትን እድል እንደሰጣችሁኝ አውቃለሁ። የሆነ ነገር ምክንያት ሊሆን ይችላል። እኔ ቲክቶክ ውስጥ ጥልቅ ብዬ መግባት ምናምን አቅዴ ምናምን አልነበረም፣ ግን ይሄ እድል መባከን እንደሌለበት አውቃለሁኝ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ ሲጀመር ተፈጥሮ ያልቃሻለሁ። ፊልም እያየሁ ራሱ ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ ያለን እኛ እያለን እንደዚህ ምናምን ነገር እንዳትሆን ምን ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል እንዳሁኑ ግን በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁ እናንተ የህዝብ ሰው መሆኔ ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና ስራ እንድቀይር ግን የፈለጋችሁ ይመስላል። የሰጣችሁኝ ፎሎ፣ ላይክ፣ ኮፒ ሊንክ ቃላቶችን ገና በደንብ አላጠናቸው። ሼር ምናምን አንድ ፕሮፌሽናል ቲክቶከር ያለውን አይነት መጠን ያለው እንትን የሰጣችሁኝና እኔ እንጃ ስራ ልታስቀይሩኝ ያስባችሁ እንደሆነ አላውቅም። እንግዲህ በእድሜ ትልቁ ቲክቶከር ልታደርጉኝ ፈልጋችሁ እንደሆነ አላውቅም። ኤኒዌይስ ምን እንደማደርግበት ምናምን መባከን እንደሌለበት ይሄድ እላቃለሁ። ለዚህ አልተዘጋጀሁም፣ ግን እስከዛው ከእናንተ ጋር ለመገናኛ ለምናምን እየተጠቀምኩኝ ወደፊት ደግሞ መሰጣችሁኝ እድል ምን እንደማደርግበት አስብበታለሁኝ። ያቺ የተለመደችውን አመሰግናለሁ ልበላችሁ። ለወንድሙ ጅራ ትልቅ የሆነ ፍቅር ነው ወይንስ የግድያ ሙከራ? እጅግ በጣም ግራ የሚያጋባ ይመስለኛል። በነገራችሁ ላይ እንግዲህ ይህንን ንግግርን ከተናገረ በኋላ በተጨማሪ እንግዲህ በፊት ከነበረው ፎሎወር በእጥፍ በሚባል ደረጃ ጨምሯል። እንዲሁም ደግሞ ላይክ እና ሼሩም እንግዲህ በከፍተኛ ሁኔታ በሶሻል ሚዲያ ላይ የተሰራጨ ይገኛል። ለወንድሙ ጅራ እንግዲህ አድናቂዎቹና ወዳጆቹ ምንም ሳይሰስቱ ፍቅራቸውን እየገለጡለትና እየሰጡት ይገኛሉ። እናንተስ እንዴት ተመለከታችሁት? ሀሳባችሁን ስጡበት። በተጨማሪም ደግሞ እንግዲህ ከ1-2 ወር በፊት እንግዲህ በርካቶችን ያከራከረው የድምጽ የራሄል ጌቱ የእምነት ጉዳይ ነው። እንግዲህ በርካቶች አድናቂዎቿን ለሁለት ከፍሎ እያከራከረ ነበር። እምነቷን ቀይራለች ወይም አልቀየረችም በሚል ጉዳይ ነው። እንግዲህ ያለፈው ሳምንት ላይ በሰይፉ ኦኒ ቤስ ላይ ወይም ደግሞ ሰይፉ ሾው ላይ ቀርባ እንግዲህ ሐሳቧን ገልጻ ነበረ። እስቲ ቺን ቪዲዮ ተጋብዙልኝና ሐሳባችን እንሰጥበታለን። የህይወት ፍልስፍናሽ ምንድነው? ማለት ስለ ህይወት አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እርግጠኛ አይደለሁም። ለቃሉ ግን እንዳልኩክ በጣም እኔ በብዙ የህይወት ውጣ ውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ ማንም የለኝም፣ በተለይ የሚያግዘኝ ሰው የለም፣ እናት የለኝም፣ አባት የለኝም፣ ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ፣ መድኃኒዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች፣ አይዟችሁ።
ነገር የሚያስተካክል እግዚአብሔር አለ። በርቱልኝ፣ ጠንክሩልኝ ማለት ነው የምፈልገው። ድምፃዊ ራሄል ጌቱ ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት እምነቷን ቀይራለች ተብሎ በስፋት ሲነገር የነበረውን እንግዲህ በእንደዚህ አይነት ንግግር ዝምታ አስፍናለች ወይም ደግሞ እጅ ባፍ አስጭናለች። እንግዲህ እንደተናገረች ነው ከንግግሯ ተነስተን እንደተረዳነው ከሆነ የኦርቶዶክስ ቤተ እምነት ተከታይ እንደሆነች አሁንም ደግሞ እምነቷን እንዳልቀየረች እንግዲህ ምስክር መሆን ይቻላልና እንግዲህ ከዚህ ንግግሯ ተነስቶ በርካቶች እንግዲህ ሀሳባቸውን እየገለጹበት ይገኛሉ። እናንተስ እንዴት ተመለከታችሁት? ቤተሰቦች ለዛሬ ይዤላችሁ የመጣኋቸው መረጃዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።